በጎልደን ስቶኪንግ ይሄን ስቶኪንግ ባለፈው ነግሬያቸዋለሁ በዓል በሚኖርበት ጊዜ እንደነዚህ አይነት ሻይን የሚያደርጉ ስቶኪንጎች ሲምፕል ልብስ ብታረጉበት በው ነው የሚያደርገው በፈለጋችሁት እንዴት እንደሚያምር ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ተነስተልኝ ወደት እንዲከርማችሁልኛል ሁላችሁንም በያላችሁበት እንኳን አደረሳችሁ እያልኩኝ አመቱን ሙሉ የሰራችሁ አመቱን ሙሉ የተማራችሁ አመቱን ሙሉ ደፋ ቀና ያላችሁ አመቱን ሙሉ በእናትነት ቤታችሁን ያገለግላችሁ ጀግና ሴቶች ሁላችሁንም እንኳን አደረሳችሁ ብያለሁ። እንግዲህ የክት ልብሳችንን የክት ዕቃችንን እያወጣን ዘነጥነጥነጥነጥ ልንል ይገባል ብያለሁ። ዛሬ የማሳያችሁ እንግዲህ እነዚህን 3 ቀናቶች ከዛሬ የጀመረ እስከ ከነጎዲያ ድረስ ምሳ እራት ዘመድ ቤት እንደ እንግዳ ብትሄዱ እንደ እንግዳ ቢመጡባችሁ በምን አይነት መልኩ ራሳችሁን ታዘጋጃላችሁ? እኔ የምዘጋጀውን ሼር አደርጋችኋለሁ። ከአምስቱ የትኛውን ወደዳችሁት ብዬ መጥቻለሁ። እንዴት አድርገን አመት ባሉን በማከለ አይነት መልኩ እንልበስ፣ እንዘንጥ፣ ፈታ ዘና እንበል ብዬ መጥቻለሁ። ብቻችሁን ለምታሳልፉ ወዳጆቼ ደስታ ከራስ ነው የሚመጣ። ስለዚህ ቤት ያፈራውን ወጥጥጥጥ አድርጋችሁ ሰነነነነጥ ብላችሁ አመት ባላችሁን እንደዚህ ሽክ ማለት ነው እንጂ እያልኩኝ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ አደራ እንድትከታተሉኝ እያልኩኝ ታያሉ አልታይም። አንደኛ በጣም የምወደው አለባበስ ይሄ ከፋይ ታውቃላችሁ። ደግሞ ከፋይ ዘንድሮ በጣም እንደ አዲስ ተነስቶበታል። የክረምት ከለር ነው። በጣም ኤሌጋንት የሆነ ከለር ነው። በቀበቶ በቃ ልክ ኤሌጋንት እራት ምናምን ልናስመስለው ስንፈልግ በቀበቶ ስናረገው አንደኛ ኦፕሽን ጫማ ከተባለ እንዲመቸን ከፈለግን አሁን በእኛ ቦታ እንደዚህ ለብሰው ነጮች ቢሆኑ ስኒከር ነው የሚያደርጉበት። እኔ አይታይም ይታያል አይታይም ከስር እንዲህ አርጌ ቱ ብል ቤት ውስጥ በቃ እስከ ሚድናይት እስከ 2 ሰዓት ቁሚ ብትሉኝ አይደክመኝም። ከለሩን ጠብቄ ማለት ነው። እንደዚህ በሲልቨር በስኒከር ባረገው ምን ይለኛል? እንደ ነጮቹ ሲልቨር በሲልቨር ጨረስኩት። ቦርሳዬን ይዤ ማለት ነው። ኤልሲ ስነ ስርዓት ያዢ ካላችሁኝ ምታምርዬ ግን እግር ታሳምማለች እቺ ጫማ። ውበቷ ልነግራችሁ አልችልም። እግር ግን ስታሳምም ይዋት። እንደ እንግዳ ከሆናችሁ እንደዚህ ዝንጥ ባለ ጫማ በእንደዚህ አይነት መልኩ ለብሳችሁት፣ ያው እንግዳ ስትሆኑ ብዙ ጊዜ ትንሽ ነው የምታግዙት ዚዛዛ እያላችሁ። ቤታችሁ ሲመጡባችሁ ግን እንደዚህ ትለብሱና የሚመቻችሁን ጫማ እንደኔ ግግም ብላችሁ በስኒከር ማድረግ ትችላላችሁ። ምክንያቱም ቤት እንግዳ ከመጣባችሁ እናንተ ናችሁ ሆል ታይም ዚዛዛዛዛዛ ብትሉት መቼም እኛ ሰራተኛ የለን ከየት እናመጣለን? ስለዚህ ቀሚስ ውበት ማውራት እንችላለን። የት እንዴት እንደሚያምር በሹራብ በቃ በጣም ኃይለኛ ስለሆነ ከለሩ እንደምታዩት፣ በዛ ላይ ደግሞ የአመቱ ከለር ስለሆነ በራሱ ጫማ እንዘጋዋለን። መቼም ይሄ ጫማ ሰልችቷችኋል። ወጣ እያረግን ነው እንጂ መዘነጥ ታረጋላችሁ። በራሱ ጫማ ቆንጆ አርጋችሁ ታረጉታላችሁ። ሊፕስቲክ ፏ
እንደዚህ ዘመድ አዝማድ ጋር ምናምን የሚሄድ ከሆነ እንደዚህ አድርጌው ከጉልበቴ በታች ሆኖ ይሄዳለሁ። ልክ እንደዚህ እንዳለ ደግሞ ጓደኞቼ ጋር የምወጣ ከሆነ ወይንም ደግሞ የሆነ በቃ ደስ የሚል ምሽት ከሆነ ታረጉትና እንዴት እንደወደድኩት ልነግራችሁ አልችልም። በቃ እንደፈለጋችሁ አድርጋችሁ ታረጉታላችሁ። ሹራቡን ከስር ማውለቅ እችላለሁ፣ ግን እኛ ጋር እንደምታውቁት በጣም ኃይለኛ ብርድ ስላለ እንዳይበርደኝ ሹራቡን ባረግበትም ከሹራቡ ጋር ስቶኪንጉ ከስር ስላለ በጣም ያምራል። አይ አለ ሹራብ ይሻላል ብላችሁ ካላችሁም አለ ሹራብን ማድረግ ይቻላል። ግን ዘመኑን የጠበቀ በቃ በዚህ ሰዓት ዝንጥ ያለ አመት ባላዊ አለባበስ ብየዋለሁ። ይት ይህ እንደሚያምር ብትፈልጉ እንደዚህ ብትፈልጉ እንደዛ። ሶስተኛ ይሄ አለባበስ አያምርም? እንዴት እንደሚያምር በጎልደን ስቶኪንግ። ይሄን ስቶኪንግ ባለፈው ነግሬያቸዋለሁ። በዓል በሚኖርበት ጊዜ እንደነዚህ አይነት ሻይን የሚያደርጉ ስቶኪንጎች ሲምፕል ልብስ ብታረጉበት በው ነው የሚያደርገው። ይሄ ከጓደኛ ጋር ለመውጣት ወይ ደግሞ ቤታችሁ እንግዳ ካለ ጓደኞቻችሁ ተሰብስበው በሚልበት ጊዜ ደስ የሚል አለባበስ ነው። እኔ በጣም ወድጀዋለሁ። ከሰሞኑ ግን ቤቴ ስብስብ ስንል እንግዶቼ ብዬ ነው ማስተናግደው። የኔ ጓደኞች እንደሆነ መዝናናት፣ መሳቅ፣ መጫወት፣ መቀለድ ደስ ነው የሚላቸው። ስንሰባሰብ የሚገራርሙ ጨዋታዎች ነው የምናነሳው። የእናንተን አመለካከት የእናንተን አስተያየት እኔ በጎልደን ብያለሁ። በቀይም በሲልቨርም ብታረጉት ብድ ነው የሚለው ያምራል። ግን አመት በዓል ስለሆነ ጎልደንዬ። አራተኛ በቀይ ወይስ በጎልደን ይሄን የመሰለ የሚያምር ቀሚስ ስቶኪንግ እዚህ ጋር አናረግም። ለምን? ረዥም ስለሆነ ማለት ነው። ጆሊ ብርድ አይፈራም የሚለውን እናሰምርበታለን። የት እንዴት እንደሚያምር ከፋይ ነገሮች በሙሉ በዚህ ዓመት በጣም ፋሽኖች ናቸው። ይሄንን ክረምቱ እስከሚወጣልን ድረስ ስፕሪንግ በተለይ እስከሚወጣ ድረስ ከፋይ ነገር እንለብሳለን። ኦፍኮርስ ሙቀቱ ሲመጣ በጣም ኃይለኛው ፀሐይ ሲመጣ ከፋይ መልበስ አንችልም። ግን ከፋይ ደግሞ እኛ ከለር ላይ እንዴት እንደሚያምር ታውቃላችሁ። ፍረዱ። በጎልደን ወይስ በቀይ? እዚህ ጋር ጎልደን ስላለ እኔ በጎልደን ብያለሁ። እናንተ በፈለጋችሁት ይሄት እንዴት እንደሚያምር የሚያምር ረዥም ካፖርት አድርጋችሁበት ብትፈልጉ ጥቁር፣ ብትፈልጉ ቤዥ፣ ብትፈልጉ ብራውን ራሱ ሌላ የዓመቱ ከለር ነው። ፓስማ በቃ መጨረሻ ነው የሚያዘንጠው። ከፋይ ስለሆነ ያለውን ብርድ ሞቅ ያደርገናል ሰውነታችንን። የመጨረሻና በመጨረሻ ትላንትና ውድድ ያደረጋችሁት አለባበሴ ያው ወቅቱን የጠበቀ ክሪስማስ ላይ ብዙዎቻችን ቀይ አንደኛ ምርጫችን ነው። ከዛ በተረፈ ጎልደን፣ ሲልቨር፣ አረንጓዴ፣ ነጭ የዛሬ 2-3 ዓመት የሰራሁት ቪዲዮ አለ። ነጭ ክረምት ላይ ስንለብስ እንዴት ግርማ ሞገስ እንዳለው ብዬ እና ዛሬ ደግሞ በእንደዚህ አይነት በቀዩ ለብሼው ከትላንትና የተለየ ነገር ያረኩበት ምንድነው? ቦርዶ ጫማ ይሁት እንዴት እንደሚያምር። ትላንትና በእንደዚህ ነበር የለበስኩት በጎልደን፣ ዛሬ ደግሞ በእንደዚህ። እኔ በጣም የወደድኩት ቦርዶ ከፋይ ጫማ ስለሆነ ነው መሰለኝ። ጫማው በጣም አሳምረው። በጣም እናንተ በተመቻችሁ ቀይ፣ በጥቁር፣ በሲልቨር፣ በጎልደን፣ በብራውን፣ በቦርዶ ምን ይለዋል? ሌላ በጣም ኢምፖርታንት ነገር እንደነዚህ አይነት ትንሽ የተገላለጡ ነገሮች ስንለብስ የምንሄድበትን ቦታ ማጣራት ግድ ይላል። ምን አይነት ሰዎች አሉ እዛ ቦታ ላይ? በጣም ግድ ይላል። ኦፍኮርስ እንደዚህ ብንለብስ የመጨረሻ
ያማረ የተዋበ ዝንጥ ያለ ስታይሊሽ አለባበስ ነው። ግን ትልልቅ ሰዎች ካሉ ደግሞ ዝነጣ ቦታውን ካልጠበቀ ይረክሳል። የፈለገ ወርቅ ብትለብሱ ቦታውን ካልጠበቀ በጣም ይቀላል። ስለዚህ ቦታውን ሲጠብቅ ግርማ ሞገስ እንዲኖረው እንደምንሄድበት ቦታ ኮት አርገንበት ኮት ጠልጠል ሲል እወዳለሁ። ቀልጣፋ፣ ዝንጥ፣ ሞደርን፣ ስታይሊሽ የሆነ ያንግ ስታይል ይሆናል። ድርግም ብሎ እዚህ ድረስ ሲሸፍነን የሆነ አለ ሳይዛችን የለበስን ያስመስለናል። ብዙ ጊዜ ይባላል። እንደዚህ በሚሆንበት ጊዜ ቅልብጭ ያለች ይህ እንዴት እንደሚያምር እንዴት እንደሚያምር አያምርም? በቦርዱ እኔ የመጨረሻ ወድጄዋለሁ። ለዛሬ በቦርዶ እንጨርሰዋለን። መቼም ቦርዶ ብዬ አሰልችቻችኋለሁ። ቻሉት። በብራውን ማድረግ ትችላላችሁ እንደየምርጫችሁ። ቀይ ከሁሉ ነገር ጋር ያምራል። ቀይ እኛ ከለር ላይ ደግሞ ልዕልት ነው የሚያስመስለን። የሆነ ግንን ስለሚልብን አደራ የምትሄዱበትን ቦታ ማረጋገጥ አለባችሁ። ቦታውን ካልጠበቀ ቀይ ነው የሚሆነው። ስለዚህ እንደየምንሄድበት ቦታ መጠንቀቅ አለብን እያልኩኝ ዛሬ እኔ ከትላንትና ከለበስኩት ከጎልደኑ ይልቅ ሞር ቦርዶ ያምራል ብያለሁ። የእናንተን አመለካከት የእናንተን አስተያየት ኮመንት ላይ ጻፉልን። ሁል ጊዜ እንደምለው በእንደዚህ አይነት መልኩ አትልበሱ አልላችሁም። የምትሄዱበትን ቦታ ግን አረጋግጡ። ከሄዳችሁ በኋላ እዛ ጋር የምታዩት አትሞስፌር እንደዚህ ብትሆኑ የማያሳጣችሁ ከሆነ ጽድት ብላችሁ ለብሳችሁ ትቀመጣላችሁ። ትንሽ የሆነ የምትሄዱበት ቦታ ኮምፈርት ካልሰጣችሁ ግን እንላለ ማለት ወይ ኮታችሁን ወይ ሻላ ጣል ለማድረግ ላያችሁ ላይ። ይሄ የኔ አመለካከት ነው። ምክንያቱም ዝነጣ ቦታውን ሲያገኝ ግርማ ሞገስ ይኖረዋል። ሁል ጊዜ ነው ብላችሁ የእናንተን አመለካከት የእናንተን አስተያየት ኮመንት ላይ ጻፉልኝ። ሁል ጊዜ እንደምለው በዚህ አጋጣሚ ዓመት በዓልን በምን አይነት መልኩ ነው እያሳለፋችሁ ያላችሁት? ደስ ይበላችሁ፣ ኢንጆይ አድርጉ፣ ፈጣሪን አመስግኑ። ከዛ ቀጥሎ ከፈጣሪ በታች ደግሞ ራሳችሁ ለራሳችሁ ስላረጋችሁት ጥረት፣ ስለለፋችሁት ልፋት ራሳችሁን ከፈጣሪ ቀጥሎ አመስግኑ፣ ውደዱ። ማንም ሰው እስኪወዳችሁ ድረስ አትጠብቁ። ራሳችሁን ስትወዱ እናንተ ውስጥ ያለ ኤነርጂ ሌላ ጋር ነጥሮ ስለሚመለስ እነሱም ልክ እናንተ ራሳችሁን እንደምትወዱት እነሱም እናንተን ይወዷችኋል። ራሳችሁ በምታዩበት አይን ራሳችሁን እነሱም ያዩአችኋል። ምንም አይነት ስለኛ አመለካከት በሰው ላይ የምንጥለው መጀመሪያ ያ አመለካከት እኛ ውስጥ ሲኖር ነው። ትርጉም ይሰጣል አይደል? የተናገርኩት የገባ ይገባዋል እያልኩኝ መልካም በዓል ለሁላችሁም በያላችሁበት የተባረከ የተቀደሰ እንኳን አደረሳችሁ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አመቱን ሙሉ ሰፖርት ላደረጋችሁኝ ኦልሞስት 5 ዓመት ሊሆነን ነው አንድ ላይ ስንጓዝ ብዙ ሀሳብ አንስተናል። አሁንም ደግሞ እግዚአብሔር ቢረዳን ከዚህ በላይ በጣም የተለያዩ ሀሳቦችን እያነሳን የምንወያይበት የተባረከ የተቀደሰ የሰላም ዓመት ያርግልን። የሀገራችንን ሰላም ያሰማን፣ ቤተሰቦቻችንን ሰላም ያደርግልን፣ ሁሉንም በያሉበት እያልኩኝ መልካም በዓል፣ ሜሪ ክሪስማስ፣ ሃፒ ኒው ይር ለሁላችሁም በያላችሁበት የፈጣሪ አድሎት፣ በረከት፣ ጤና፣ ሰላም መከናውን በያላችሁበት ያገኛችሁ እያልኩኝ ተባረኩልኝ ውዶችዬ። በዚህ አጋጣሚ ቻናሌን ሰብስክራይብ አላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ